ወደ ህክምና አማራጩ እንሂድና ያው እንግዲህ ከህክምና አማራጮች መካከል አሁን ጠያቂያችን የጠየቁትና ዶክተር የመለሱት የአስተማሪዎች ሚና አንዱ ነውና ጠቅለል አድርገን ጥያቄዎችን ለማንሳት እንዲመቸን ወደ ህክምና አማራጩ እንለፍና ቤተሰቦቻችን የእናንተን ጥያቄ ወደ መጨረሻ የምናስተናግድ ይሆናል በድጋሚ ማለት ነው። ዶክተር ስለዚህ የህክምና አማራጮቹ ምን ይመስላሉ? የት ቦታ ሄደውስ እነኚህን እገዛዎች ማግኘት ይችላሉ? እንደዚህ አይነት ችግር ያለባቸው ቤተሰቦች እንዲሁም ልጆች የሚለውን እንይ ዶክተር። እንግዲህ የትኩረት ማጣትና የመቀመጥ ችግር ህክምና መልቲ ዲሲፕሊነሪ ነው እንላለን። ማለትም ብዙ ዲሲፕሊኖችን ነው የሚጨምረው። እንደው በጤና ባለሙያዎች ብቻ የሚፈታ ነገር አይደለም። የስነ ልቦና ባለሙያዎች መግባት አለባቸው። የአእምሮ ሐኪሞች መግባት አለባቸው። አስተማሪዎች ህክምና ውስጥ መግባት አለባቸው። ወላጆች ህክምና ውስጥ መግባት አለባቸው። የልጁ ታላቅ ወንድም ህክምና ውስጥ መግባት መቻል አለበት። አስጠኝ አስተማሪው ህክምና ውስጥ ኢንቮልቭድ መሆን አለበት። ስለዚህ በጣም ብዙ ሰዎች ብዙ ነገር ሊያዋጡ ይችላሉ እና እነኚህ ሰዎች ያዋጡት ነገር ተደማምሮ ነው ልጁ ላይ ለውጥ የሚያመጣውና ልጁ ምናልባት የባህሪ ድጋፍ ያስፈልገዋል፣ የትምህርት ድጋፍ ሊያስፈልገው ይችላል፣ መድኃኒት ሊያስፈልገው ይችላል እና እንደው ትንሽ ለመድኃኒቶቹ ለማለት ሞክራለሁና መድኃኒቶች ሁለት አይነት መድኃኒቶች አሉ። ሁለት የመድኃኒት ግሩፖች አሉ። መድኃኒቱ እስካሁን እኛ ሀገር አልገባም፣ ግን በቅርቡ ግን አንደኛው ይገባል ተብሎ ይታሰባል። በወር ጊዜ ውስጥ ይህን መድኃኒት የሚያስመጡ ሰዎች እንደሚገባ ሲያወሩ ሰምቼ አውቃለሁና እና ሁለት ግሩፕ መድኃኒቶች አሉ። አንዱ ስቲሙላንስ ይሏቸዋል፣ አንዱ ነን ስቲሙላንስ ናቸው። እንግዲህ ስቲሙላንስ የምንላቸው እና ሜቲልፌኒዴት፣ አምፌታሚን እነኚህ ስቲሙላንት ናቸው። በጥንቃቄ መጻፍ ያለባቸው፣ በጥንቃቄ ልጁ መውሰድ ያለበት፣ አንዳንዴም ሱስ ያዝዛሉ ተብለው ስለሚታሰቡ በደንብ ሲታዩ በደንብ መታየት መቻል አለባቸው። ሁለተኛው ግሩፕ ነን ስቲሙላንት ናቸው። በጣም የማያነቃቁ፣ ሱስ የማያስይዙ፣ አታሞክሲፊን ይባላል። በቅርቡ እኛ ሀገር ሊመጣ የሚችል መድኃኒት ነው። ሌሎቹም ነን ስቲሙላንት የሆኑ መድኃኒቶች አሉ። አሁንም እነኚህ እኛ ሀገር የሉም እና የኤዲኤችዲ መድኃኒት አሁን በአሁኑ ጊዜ ዛሬን ካሰብን እነኚህ ለኤዲኤችዲ የሚሆን መድኃኒት እኛ ሀገር የለንም። እነኚህ መድኃኒቶች ምንድን ነው የሚረዱት ተብሎ ከተባለ እንግዲህ ልጁ የሚውጠው ትምህርት ቤት ሲሄድ አንድ ነገር ሊያደርግ ሲፈልግ መድኃኒቱን ውጦ ይሄዳል። ትምህርቱን በደንብ እንዲከታተል ይረዱታል። ከሰው ጋር ያለውን ግንኙነት ያስተካክሉለታል። እርግጥ እነኚህ መድኃኒቶች ግን በየቀኑ በትክክል መዋጥ አለባቸው። ሌላው የህክምና አይነት እንግዲህ ምንድነው ቢሄቪየራል ቴራፒ ይሉታልና ባህሪን ማከም እና ባህሪን ማከም ሲቢቲ ኮግኒቲቭ ቢሄቪየራል ቴራፒም ሊሆን ይችላል። የልጁን ባህሪ አስቸጋሪ ባህሪውን ወስዶ ከክሊኒካል ከሳይኮሎጂስት ጋር አብሮ ቁጭ ብሎ ሊሰራበት የሚችል የህክምና አይነት ነው። ሁለተኛው ደግሞ ፓረንት ትሬኒንግ ነው። ለወላጆች ኤዲኤችዲን በተመለከተ ትሬኒንግ መስጠት፣ ስልጠና መስጠት ልክ እኛ አሁን የስጦታ ወግ እንደሚያደርገው ለወላጆች ለባለሙያዎች አሁን እዚህ ግሩፕ ውስጥ ለገቡ ሰዎች ስለ ኤዲኤችዲ አዌርነስ እየሰጠን ያለ ነውና ከዚህ ደግሞ ጠለቅ ያለም ስልጠናዎች በተለይ በአካል ቁጭ ብሎ ትሬኒንግ ማዘጋጀት የሚቻል ይመስለኛል። ሌላው ማስተማር ነው። አስተማሪ ማስተማር፣ ስለ ኤዲኤችዲ አስተማሪዎችን መግለጫ መስጠት፣ ማስተማር፣ የሚነበብ ነገር መስጠት፣ ወላጆችን ማስተማር፣ የሚነበብ ነገር ለነሱ መስጠት። ይሄም በጣም ሊረዳ የሚችል የህክምና አይነት ነው እና ባወቁ ቁጥር ልጆቹን በትክክል ይረዷቸዋል። በተረዷቸው ቁጥር ልጆቹ ላይ የሚደርሰው ጫና በጣም ይቀንሳል።
ህይወታቸውም ቀለል ይላቸዋል። ህመሙም እየቀለለ ውጤታቸውም ጥሩ እየሆነ ከጓደኞቻቸው ጋር የሚኖራቸው ግንኙነት ከወላጆቻቸው ጋር የሚኖራቸው ግንኙነት እየተሻሻለ አካዳሚክ ፐርፎርማንሳቸውም ትምህርታቸውም ውጤቱ ጥሩ እየሆነ ይመጣል። ስለዚህ በእነሱ አካባቢ በእነሱ ዙሪያ ያሉትን ሰዎች ማስተማርና ማሳወቅ እንዲረዱ ሰፖርቲቭ የሆነ ኤንቫይሮንመንት እንዲፈጥሩ ጥረት ማድረግ ያስፈልጋል። ሌላው ኤጁኬሽናል ሰፖርት ነው እና ቅድም ያልኩት ትምህርቱ በተቻለ መጠን በእነሱ ልክ የተሰፋ እንዲሆን ለማድረግ መሞከር። ልጁ ኤዲኤችዲ ያለው ማለት ያ ማለት ግን አይማርም፣ ደደብ ነው፣ ደንቆሮ ነው ምናምን ብለን ማሰብ የለብንም። ኤዲኤችዲ ቢኖረውም ኤዲኤችዲ ልጆች እንዴት እንደሚማሩ ተገንዝበን አስተምረን ኖርማሊ ከሚያድጉት ልጆች እኩል ማድረግ መቻል አለብን። እንደዛ ደግሞ ማድረግ ይቻላል እና ያንን ማድረግ ለነሱ በልካቸው የተሰፋ የአስተማመር ዘዴ፣ የትምህርት ዘዴ፣ የመማር ማስተማር ዘዴ መፍጠር የአስተማሪዎችና የወላጆች ኃላፊነት ነው። ሌላው እንግዲህ ማድረግ ያለብን ነገሮች ምንድነው? ትንሽ ያኗኗር ዘዴያቸው የልጆቹ መቀየር መቻል አለበት። አንዳንድ ምግቦች አሉ፣ አንዳንድ ልጆቹ የሚጠቀሟቸው ምግቦች አሉ ምናልባት ኤዲኤችዲን ሊያባብሱ የሚችሉ ለምሳሌ ኮካ መጠጣት፣ ቡና መጠጣት ኤዲኤችዲ ሊያባብስ ይችላል። ስለዚህ እነኚህን ነገሮች እንዳይጠቀሙ ማድረግ ያስፈልጋል። ሌላው ኤክሰርሳይዝ ይረዳል። ምክንያቱም በተለይ ሃይፐር አክቲቭ የሆነ ልጅ ኢነርጂ በጣም ተሞልቶ ነው ያለው እና በአንድ ክፍል ውስጥ ዝም ብለን ዘግተን የምናስቀምጠው ከሆነ ከአንድ ወደ አንዱ ሊዘል ይችላል። ስለዚህ ውጭ ወጥቶ ሮጦ ኤክሰርሳይዝ አድርጎ ሲመለስ ግን በጣም የተሻለ ስሜት ሊሰማው ይችላል እና ሌላው እንግዲህ ጸሎትም ቤተክርስቲያን ሄዶ እንደ እምነቱ ልጁ አንድ ቦታ ቁጭ ብሎ ፈጣሪ እንዲያመልክ ማስተማርም ማይንድፉልነስ ስለሆነ መረጋጋት ሊያመጣለት ይችላልና ያንን ማድረግ በጣም አስፈላጊ ነው። ሌላው ነገር ምንድነው? ሳፖርት ግሩፕ ኤዲኤችዲ ሳፖርት ግሩፕ ፈጥሮ እዛ ውስጥ ወላጆች ተሰብስበው ልምዳቸውን እንዲቀያየሩ የልጆቻቸውን የሰራላቸውን ነገሮች ከአንዱ ወላጅ ወደ አንዱ ወላጅ እንዲሄድ ከአንድ አስተማሪ ወደ አንድ አስተማሪ ለአንድ ኤዲኤችዲ ለማስተማር የሰራለት ነገር ካለ የሰራለት የማስተማር ዘዴ ካለ ሌላ አስተማሪ እንዲማርበት ሳፖርት ግሩፕ ፈጥሮ አሁን ዘመኑ የማህበራዊ ሚዲያ ነው። በዛ መሰረት ሀሳብ መቀያየር ሊረዳ ይችላል ብዬ አስባለሁ። ዮናስ ይሄንን ነው እንግዲህ ሕክምናውን ላይ አለኝ የምለው ነገር። እሺ ቴንኪዩ ዶክተር ሰፋ አድርገው አብራርተውልናል። እንግዲህ በሕክምናው ውስጥ አስተማሪዎች፣ ወላጆች ኢንቮልቭድ መሆን እንዳለባቸው እና በተለይ ደግሞ የአስተማሪዎች ሮል ምን መሆን እንደሚገባ ቀደም ሲል ተሳታፊያችን በጠየቁት መሰረት ተነስቷል። እኔ ማንሳት የምፈልገው እነዚህን ህፃናት ወላጆች እንዴት ነው አፕሮች ማድረግ ያለባቸው? ያው ምን ሮላቸው ከላይ ተጠቅሷል፣ ግን እንዴት ነው በዕለት ተዕለት ኑሯቸው እንዴት ነው መቅረብ ያለባቸው? እንዴት ነው አፕሮች ማድረግ ያለባቸው ወላጆች? ወላጆች እንግዲህ ያው ከችግሩ ጋር ስለሚኖሩ በጣም የችግሩን ገፈት ቀማሽ ናቸው። አሁን እንደዚህ ቁጭ ብለን ስናወራ ኤዲኤችዲ ትኩረት ማጣትና መቅበጥበጥ ያለው ልጅ ጋር አብሮ መኖር በጣም ከባድ ነው። በጣም ታስክ አለው እና በጣም ወላጆች ካላቸው ከሌላ ኃላፊነት ጋር ሌሎች ቤት ውስጥ ያሉ ልጆች 4 ልጆችንም አሳድገው ወጥተው ሰርተው ለነሱ ምግብ አብስለው አብልተው እንደገና ይሄንን ልጅ በተለየ ሁኔታ ማየት መንከባከብ ጉዳት እንዳይደርስበት እሱን መጠበቅ ትልቅ ፈተና ነው ለቤተሰብ እና ወላጆች የመጀመሪያው ነገር ማድረግ ያለባቸው ምንድነው? ይሄ ትኩረት ማጣትና መቅበጥበጥ የሚባለውን ችግር ዲስኦርደር በትክክል መረዳት፣ ስለሱ ማንበብ፣ ራሳቸውን ማሳወቅ። ቅድም እንዳልኩት ዘመኑ ኢንፎርሜሽን ነው። ብዙ ነገር ስልካችን ላይ አለና
ስለሱ እየደጋገምን ማንበብ፣ ፖድካስቶችን ማዳመጥ፣ ቴሌግራም ቻናል ላይ ስለ ኤዲኤችዲ ብዙ ተጽፎ አይቼ አውቃለሁ እና እሱን ማንበብ በጣም አስፈላጊ ነው እና ልጃችን ላይ ያለውን ሲምፕተሞች ቆጥሮ ማየት አሉበት የምንላቸው ነገሮች በትክክል መረዳት ይሄ ብልግና አይደለም ብሎ ከራሳችንን ወላጆች ኒውትራል ሆነን ጀጅ ሳናደርገው ልጁን በህመሙ ምክንያት ነው እንደዚህ የሚሆነው፣ በችግሩ ምክንያት ነው እንደዚህ የሚሆነው፣ መጥፎ ልጅ ሆኖ አይደለም፣ እኔን ለማናደድ አይደለም ብለን ከእውቀት ተነስተን ያንን ችግሩን ለመረዳት መሞከር። እንግዲህ ችግር የሚፈታው በእውቀት ነው እና ባወቅን ቁጥር ልጆቻችንን በቀላሉ ልረዳቸው እንችላለን። ሁለተኛው ነገር ወላጆች ማድረግ ያለባቸው ምንድነው? ስለ ኤዲኤችዲ ማውራት መቻል አለባቸው። ትምህርት ቤቶች እንዲረዱ ስለ ኤዲኤችዲ አስተማሪዎች ማስረዳት አለባቸው። የሚነበቡ ጽሁፎችን ለልጆቹ መስጠት መቻል ለአስተማሪዎቹ መስጠት አለባቸው። እነኚህ ልጆች እንዳይመቱ፣ እንዳይደበደቡ፣ ቁጣ ተግሳጽ እንዳይደርስባቸው፣ የተለያየ ችግር ውስጥ እንዳይገቡ ለነሱ መብት መቆም መቻል ያስፈልጋል። አድቮኬት ማድረግ ያስፈልጋል። አድቮካሲ በጣም ያስፈልጋል። ቤት ውስጥ እንግዲህ በተሻለ መጠን ሩቲኑ የዕለት ተዕለት ሩቲኑ የልጁ በደንብ መታወቅ መቻል አለበት። ግድግዳ ላይ በደንብ በወረቀት ተስሎ መለጠፍ መቻል አለበት። ለምሳሌ ጠዋት ተነስቶ ጠዋት በ12 ተኩል ትነሳለህ፣ ተጽፏል። ተነስተህ ሽንት ቤት ገባለህ፣ ተጽፏል። ጥርስን ትፍቃለህ፣ ተጽፏል። ዩኒፎርም ትቀይራለህ፣ ተጽፏል። ቁርስ ትበላለህ፣ ተጽፏል። በዚህ ሰዓት ሰርቪስ ላይ ትሳፈራለህ። ትምህርት ቤት ትሄድና በዚህ ሰዓት ትመለሳለህ። ስትመጣ ዩኒፎርም ትቀይራለህ። ከዛ በኋላ መክሰስ ትቀምሳለህ። ከዚህ ሰዓት እስከዚህ ሰዓት የቤት ስራን ትሰራለህ። ከዚህ ሰዓት እስከዚህ ሰዓት የእንቅልፍ ሰዓት ይሆናል። ይሄ ፕሮግራም በትልቁ ተጽፎ መለጠፍ አለበት። የወላጆችን ኤክስፔክቴሽን ወላጆች ከልጁ የሚፈልጉትን ነገር በትክክል ለልጁ በጽሁፍ ኮሚኒኬት ማድረግ አለብን። ያንን ኮሚኒኬት ካደረግን ልጁ ያንን ስኬጁል ተከትሎ ያን የጻፍንለትን ነገር ተከትሎ ይፈጽማል። ሲፈጽም ደግሞ ማበረታታት፣ ማድነቅ፣ መሸለም ያስፈልጋል። ምክንያቱም ከሃይፐር አክቲቪቲው ጋራ፣ ከመቆጥበጡ ጋራ፣ ከትኩረት ማጣቱ ጋራ፣ ከግብታዊነቱ ጋራ እየታገለ ነው ያንን የፈጸመው። ስለዚህ ልናደንቀው ይገባል። እንግዲህ ልንሸልመው ይገባል። ይሄንን ካረክ ሳምንቱን በሙሉ በዚህ ፕሮግራም ላይ ይሄን ፕሮግራም ተከትለህ ይሄን ያወጣውልህን እቅድ ከፈጸምክ ሳምንት ላይ መጫወቻ ቦታ ወስደሃለሁ ወይም እንዲያደርግልሃለሁ ሊባል ይገባል። ሁልጊዜም በንግግር ነው ማመን ያለብን። በዱላ በቁጣ ሳይሆን በንግግር ነው ማመን ያለብን። ለምሳሌ ፕሮግራሙን የዕለት ተዕለቱን ፕሮግራም ስንሰራ አብረን ልጁንም በኤዲኤችዲ የሚኖረውን ልጅ አብረን እዛ ውስጥ ኢንቮልቭ ማድረግ አለብን። 12 ተኩል ላይ ምን እናደርግ፣ 1 ሰዓት ላይ ምን ታደርጋለህ? አብሮ ኔጎሼት እያደረጉ የተደራደሩ ስኬጁልና አብሮ መስራት ያለብን። አብሮ ከሰራው ለመፈጸም በጣም ይቀለዋል። አብሮ ካልሰራውና ዝም ብለን ላይ የምንጭንበት ከሆነ ግን ላለመስራት ነው የሚሞክረው። ወላጆች በተቻለ መጠን ለልጆቻቸው የሚመግቡት ምግብ በጣም ጤነኛ መሆን አለበት። የታሸጉ ምግቦች፣ ኮካ፣ እንደዚህ በጣም የሚያነቃቁ ነገሮች፣ ስኳር የበዙባቸውን ነገሮች እነኛን አቮይድ ማድረግ ይፈልጋል። በተቻላቸው መጠን ከአስተማሪዎች ጋራ ከጤና ባለሙያዎች ጋራ መተባበር ይፈልጋል። ከጤና ባለሙያዎች የተለያዩ ትምህርቶችን እየወሰዱ የልጁን ፕሮግረስ እያዩ ከጤና ባለሙያዎች ጋራ ጠንክሮ መስራት ይፈልጋል። ሌላው እንግዲህ ምንድነው ወላጆች የሚያሳዩት ባህሪም ሞዴል መሆን አለበት። ልጆች ሞዴሊንግን በጣም እንትን ያደርጋሉና ቤት ውስጥ ያለው ትልቁ ልጅ እንዴት ነው የሚሆነው? ትንሽ ልጅ አለ ኤዲኤችዲ ያለው፣ ትልቁ ልጅ ኤዲኤችዲ የለውም፣ ግን እንዴት ነው ቢሄቭ የሚያደርገው? እንዴት ነው ባህሪውን የሚገልጸው? ይጣላል፣ በጉልበትም ተራውን አይጠብቅም፣
በጉልበት ነው ችግሮችን የሚፈታው፣ በማልቀስ ነው ችግሮችን የሚፈታው። እነኚህ ነገሮች በሙሉ ልጅ ኮፒ ሊያደርግ ስለሚችል ሞዴሊንግ በጣም ኢምፖርታንት ነው። ትልቁ ልጅ በተሻለ መጠን አሪያ በሚሆን መንገድ ነው ለትንሹ ልጅ ኤዲሽን ላለው ልጅ ጥሩ ባህሪ ማሳየት ያለበት። ይሄ አባትንም ይጨምራል። አባትም በቁጣ በጉልበት የሚያደርገውን ነገር ትቶ ለልጁ ሞዴል የሚሆን ለልጁ ምሳሌ በሚሆን መልኩ አሪያ በሚሆን መልኩ ማድረግ ያስፈልጋል። ሌላው በተሻለ መጠን እንግዲህ የልጆቹን ማህበራዊ ክህሎት ጥሩ ማድረግ ማለትም እነዚህ ልጆች እኮ ሰው ሰላም እንዴት እንደሚባል አያውቁም። እንዴት አድርጎ በአክብሮት ሰው ከሰው እንዴት መጠየቅ እንዳለባቸው አያውቁም። አዲስ ሰው ጋር እንዴት ማውራት እንዳለባቸው አያውቁም። ስለዚህ ማህበራዊ ክህሎታቸው ጥሩ እንዲሆን እንዲህ አይባልም፣ እንዲህ ተብሎ ነው የሚጠየቀው፣ አንቱ ተብሎ ነው የሚወራው፣ እከሌ ተብሎ ነው የሚባለው፣ እንደዚህ ተብሎ ነው አባባ ነው የሚባለው። እንደዛ እያለ ማህበራዊ ክህሎታቸውን በኮሚኒኬሽን ጥሩ እንዲያደርጉ ማድረግ ያለብን ይመስለኛል። ሌላው እንግዲህ ቅድም እንዳልኩት ኤዲኤችዲ ያለውን ልጅ የሚያሳድጉ ሰዎች ከፍተኛ ጫና አለባቸውና ያ ጫና አንዳንድ ጊዜ እንቅልፍ እስኪያጡ ድረስ፣ ምክንያቱም በየቀኑ ልጁ የሚፈጥረው አንድ ችግር አለ። በየቀኑ አንዳንዴ ችግሩ ፖሊስ ጋር ሊወስድ ይችላል። እኔ ትዝ የሚለኝ እኔ የማክመው ልጅ መብራት ጠፋ ቤት ውስጥ። ሰፈሩ በሙሉ ነው መብራት የጠፋው። ሁሉም ተሰብስቦ ሳሎን ሻማ አብርቶ ቁጭ አለ። ልጁ እንደምንም ብሎ አምልጦ ሌላ ክፍል ገባና ሻማ ይዞ ነበር፣ የራሱ ሻማ ለኩሶ ሻማውን ምንጣፉን አቃጥሎ መጥቶ እንደገና ሻማው ያለበት ሳሎን ከሌላው ቤተሰቡ ጋር አብሮ ተቀላቅሎ ቁጭ አለ። ምንጣፍ ተቃጥሎ መጫወቻ ተጀምሮ እሳት አደጋ መጥቶ ያ ሁሉ ድራማ ተፈጥሮ እሳቱ ጠፋ። በኋላ በሶስተኛው በአራተኛው ቀን ሲጣራ ልጁ ነው የለኮሰው ምንጣፉን። ስለዚህ እንዲህ አይነት ችግር አለ። ልጁ ነው የለኮሰው እና ከእንዲህ አይነት ልጅ ጋር መኖር ፈተና ስለሆነ ወላጆች፣ እናቶች በተለይ እንደው ትንሽ ረፍት እንዲያገኙ ትንሽ ገለል እንዲሉ ውለው የሚመጡበት ቦታ የሚያሳልፉ፣ ምክንያቱም ያለዛ በርናውት ያደርጋሉ፣ በቃ ተቃጥሎ ያልቃሉ። ስለዚህ ትንሽ ረፍት እንዲያገኙ አክስቶች፣ አጎቶች ልጁን ይዘው በቤታቸው በተለይ በክረምት የተወሰነ ጊዜ ቢያሳልፉ፣ የተወሰነ ቀን ጠዋት ይዘውት ማታ ቢመለሱ፣ እንዲህ አይነት ነገር ቢደረግ በጣም ጥሩ ነው ብዬ አስባለሁ።